በስደትሽ አብረን ተሰደድን። አንቺ ከሀገርሽ፣ እኔ ከቤትሽ። አንቺ ወደ ቤትሽ ተመለሽ፣ እኔ ግን እስካሁን እንደተሰደድኩ ነኝ። ቤትሽን እስከ ዘላለሙ እሰናበትሻለሁ። በወርሃ ጽጌ ድንግል ማርያም ያደረገችልኝ ተአምር ነው። ሰላም ተወዳጆች፣ በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ ዩቲዩብ ቻናላችን ነው። እኔ ደግሞ ዲያቆን ዘሰዋስው ነኝ። የዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ከ2 ዓመት በፊት አንድ ስራ ሰራ ነበረ። በዚህ ስራ ምክንያት ከቤተ ክርስቲያን አገልግሎት ታገድኩ። ይህ የሆነው 2016 ዓመተ ምህረት ወርሃ ጽጌ መስከረም 26 የመጀመሪያው የወርሃ ጽጌ ማህሌት ለመቆም እንዲሁም ደግሞ ቅዳሴ ለመቀደስ ወደ ቤተክርስቲያን ከቤት ወደ ቤቴ ወደ ቤተክርስቲያን ሄድኩኝ። በዚህ መካከል አንድ ስልክ ተደወለልኝ፣ ከሊቀ ዲያቆኑ ስልክ ተደወለልኝና ከቤተክርስቲያን አገልግሎት ነገ ቅዳሴ እንዳትቀድስ የሚል መልእክት አደረሰኝና ለምን ብዬ ስጠይቀው ምክንያቱን አላውቅም፣ ደብዳቤ አለ፣ ደብዳቤውን አሰጣለሁ በጠዋት አለኝ። እሺ ያልኩኝና ምንም አልተሰማኝም። በዛ ሰዓት ሀዘንም አልተሰማኝም፣ ደስታም አልተሰማኝም። ለምንድን ነው ይሄ የሆነው? ያው እንደ ሰው የምታስቡት እሳቤዎች ይኖራሉ። ይሄ እንደሆነ ጠዋት ላይ ደብዳቤውን ሰጠኝ። የደብዳቤው ይዘት ምንድነው የሚለው? የሚሰሩት ስራ ከቤተ ክርስቲያን አስተምሮ የወጣና የቤተ ክርስቲያን ልጆች በተለይ ደግሞ የሰንበት ትምህርት ቤት ተማሪዎችን ወደ አልሆነ ቦታ እየወሰዱ ስለሆነ ከዚህ ድርጊቶች እስኪቆጠቡ ወይንም ደግሞ ስራዎትን እስኪለቁ ድረስ ከማንኛውም የቤተ ክርስቲያን አገልግሎት እንደታገዱ ለመግለጽ እንወዳለን። ከአክብሮት ከሰላምታ ጋር ከትህትና ጋር የሚል መልእክት ደረሰኝ። ይሄ እንደተመለከትኩኝ በጠዋት ወደ ሰበካ ጉባኤ ሄድኩኝና ምንድነው የሆነው ብዬ ለማስረዳት ሞከርኩኝ። የሆነው ደብዳቤው ላይ እንደተገለጠ ተነገረኝ። ከዛም ነገሮችን ቀረብ ብዬ ለ3 ወራት አካባቢ ለማስረዳት ሞከርኩኝ። ይህ ነገር ከቤተ ክርስቲያን አስተምህሮ የወጣ አስተምህሮ አይደለም ያለው ኢትስ ሳይንስ ማንኛውም ሰው ሊወስደው የሚችል ነገር ነው ብዬ ለማስረዳት ሞከርኩኝ። ለ3 ወራት ያክል በጣም ብዙ ሞከርኩ። በጣም በተለያየ መንገድ በየጧቱ እሁድ ከቤተ ክርስቲያን ከጸሎት በኋላ እየተመለስኩ ሰበካ ጉባኤው ልክ እንደ ቤተ ክርስቲያን መሳለም ጀመርኩ ማለት ነው። ለ3 ወራት ይሄንን እንዳደረግኩ ምንም ሰሚ አላገኘውም በጊዜው። ከሰበካ ጉባኤው መካከል አንድ ዳንኤል ተገኘና ይህ ዳንኤል ደግሞ ሰዎችን ለማስረዳት ሰበካ ጉባኤ አባላትንም ለማስረዳት ሞከረ። ይልቁንም ደግሞ ለኔ ጠበቃ እንደቆመ አድርጎ መታየት ተጀመረ። ተጠቆረ ማለት ነው። በሰዎች ዘንድ በጣም ተጠቆረ እሱ። እናም እሱም በቃ ተወው ይሄን ጉዳይ ዝም አለ። በመጨረሻ ከ3 ወራት በኋላ ስራዬን እንደለቀቅኩ የሚያሳይ ደብዳቤ ለሰበካ ጉባኤ አስገባሁ። ለሰበካ ጉባኤ እንዳስገባሁ የደረሰኝ መልእክት ያው ጉዳዩን እንመለከተዋለን፣ አይተን እናሳውቃለን የሚል ነበረ። አሁንም ቀጠልኩ። ዛሬ ነገ እየተባለ ማለት ነው። ዛሬ ጉዳይ ይታያል፣ ነገ በሚቀጥለው ሳምንት ስራ ስለበዛብን ነው፣ ሌሎች አገልግሎቶች ስላሉ ነው። ብቻ በአንድም በሌላም በኩል በጣም ብዙ ነገሮች እንደሚይዛቸው እየነገሩኝ እኔም በየጠዋቱ እየጠየቅኩ ቀጠልኩ ማለት ነው። ደብዳቤ እንዳስገባሁ በቃ ቤተክርስቲያን ጧት ከተሳለምኩ በኋላ እሁድ እሄዳለሁ፣ ሰበካ ጉባኤ ደግሞ አስረዳለሁ ጉዳዩን እና እንዴት አደረጋችሁልኝ ጉዳይን አያችሁልኝ ወይ እያልኩ እጠይቃለሁ። እነሱም ዛሬ ነገ እየተባለ ዛሬ ነገ እየተባለ 1 ወር 2 ወር 3 ወር 1 ዓመት ሞላው ከታገርኩ ማለት ነው። 1 ዓመት ሙሉ 7-9 ወራትን አካባቢ በዚህ በክርክር ውስጥ ቆየን ማለት ነው እና ዛሬ ነገ እየተባለ በጣም ረጅም ሰዓት ወሰደ ይሄ ጉዳይ ማለት ነው። እና በዚህ መካከል እኔ በጣም ደከመኝ፣ እግዚአብሔር በሚያውቀው ማለት ነው። ነገሮች ለበጎ ናቸው ብዬ አስባለሁ። ቤተክርስቲያን ሄዳለሁ፣ እጸልያለሁ። በውጭ እንደማንኛውም ምዕመን ስጋው ደግሞ ተቀብዬ ወደ ቤቴ እመለሳለሁ በተሻለኝ አቅም። ከጸሎት ህይወቴ ከመንፈሳዊ እንቅስቃሴ ራሴን ላለማረቅ በጣም በብዙ ታገልኩ። በቃ ታገልኩ የሚለው አይገልጸውም። በጣም ታገልኩ ማለት ነው። በጣም ብዙ የሚያስከፉ ፊቶች ታያላችሁ። በሌላችሁበት ቦታ ስትወነጀሉ ደግሞ በተለይ ብዙ ሰው ፊቱን ከመጠየቅ ይልቅ ፊቱን ወደ እናንተ ከማዞር ይልቅ ምንድነው የሆንከው ብሎ ከመጠየቅ ይልቅ እንዲህ አድርጓል ወሬውን በማባዛት ይቀለዋልና በተለይ ሰዎች አያደርጉም ማለት ሰዎች ናቸው ይሄን ያደርጋሉ ብዬ አላስብም። ያው ልማድም ሊኖር ይችላል፣ የወሬ ሱስ ሊኖርም ይችላል። በዛ ላይ ደግሞ ጠላት ሰይጣን ደግሞ ፈተናውም ስላለ በዛ ምክንያት በጣም ብዙ ወሬዎች ይነዙ ጀመር ማለት ነው። በቃ እኔ ከቤተ ክርስቲያን በቃ ለመቅረት ሁሉ አስባለሁ አንዳንዴ። ያም እየተፈታተነኝ እንደዚህ አይነት ሐሳቦችም እየተፈታተኑኝ እንኳን ከቤተ ክርስቲያን አንድም ቀን እንኳን ለመቅረት አስቤ አላቅም።
ማህሌተ ጽጌ በተለይ ሲሆን ደግሞ ጽጌውን ለመጾም በቃ ሙሉ በሙሉ ጽጌውን ጨረስኩኝ። ማህሌቱን በመቆም በሌሎች አገልግሎት ባልሳተፍ ማህሌቱን ግን እሳተፋለሁ፣ ቆማለሁ ማለት ነው። በቃ ደስ ነው የሚለኝ ማህሌተ ጽጌ እንደመቆም የሚያስደስተኝ ነገር የለም በህይወቴ። እናም ከቤተ ክርስቲያን ላለመቅረት በጣም በብዙ ታገልኩ። እየገባሁ ጠይቃለሁ። ዛሬ ነገ ጭራሽ የተለያየ ምክንያት ይሰጡኝ ጀመረ። ሁሉ መበታተን ጀመሩ ማለት ነው። የሰበካ ጉባኤ አባላት ዛሬ ነገ አንዱ ነገር ይናል፣ አንደኛውን ሌላ ነገር ይለኛል። በቃ በጣም ሰለቸኝ ነው የምላችሁ። በቃ የምር በጣም ደከመኝ ማለት ነው። ከዚህ ሁሉ ነገር ማይቀር እስከ ማለት ድረስ ደረስኩኝ ማለት ነው። በቃ እንደ ማንኛውም ሰው መኖር እችላለሁ። ተሳለሜ ቤተክርስቲያን ደርሼ ቤተክርስቲያኔን ተሳለሜ ጸሎቴን አድርጌ በሰላም ህይወቴን መምራት እችላለሁ እስከ ማለት ደረስኩ እና በጣም ደከመኝ፣ በጣም አደከመኝ ማለት ነው። በየጧቱ እየሄዱ መጠየቅ፣ ከሰዎች ጋር እንደዚህ መጨቃጨቁ ምናምን በጣም ይሰለች ነበረ በጊዜው። በመጨረሻ በቃ ያለኝ አማራጭ አንድና አንድ ነው። በቃ ሁልጊዜም ቢሆን እግዚአብሔርን በጸሎት እጠይቃለሁ። እባክህ ፈቃድ ይሁንና ወደ ቤት መልሰኝ፣ አገልግሎቴን ልጀምር ነው ሁልጊዜም ጸሎቴ ማለት ነው። ሌላ ነገር ፈልጌ አይደለም፣ አገልግሎቴ እንዲቀርብኝ አልፈልግም። ከልጅነቴ ጀምሮ ያደኩበት አገልግሎት ነው። እንግዲህ ከ13 ዓመት ጀምራችሁ በቤተክርስቲያን ውስጥ አድጋችሁ እንደዚህ አይነት ነገር ሲመጣባችሁ ለኔ ህይወት በቃ ቤተክርስቲያን ነው፣ ሌላ ነገር የለኝም። ህይወት የሚባል ሌላ ህይወት አይቻላቅም እኔ ልበግሌና የምኖረውም እንደዛ ነው። ያደኩትም በዛ ህይወት ውስጥ ስለሆነ ከህይወቴ አንዱ ነገር እንደተቀነሰብኝ ይሰማኛል። በጣም በብዙ ታገልኩ። በመጨረሻ አንድ ነገር ብቻ አደረኩኝ። ልደታ ቤተክርስቲያን ነበረ ማገለግለው። ልደታ ቤተክርስቲያን ሄድኩኝ። አንድ ቃል ብቻ ነው ያወጣሁት። ልደታ ማርያም ሆይ በስደትሽ አብረን ተሰደድን። አንቺ ከሀገርሽ፣ እኔ ከቤትሽ። አንቺ ወደ ቤትሽ ተመለሽ፣ እኔ ግን እስካሁን እንደተሰደድኩ ነኝ። የእውነት ነው የምልሽ አልኩ። ከልቤ ነው የምላችሁ። እያለቀስኩ ነበር ይሄንን ነገር ያልኩትና የእውነት ነው የምልሽ ይህ ነገር በአሁኑ ስደትሽ ስትመለሽ እኔንም ወደ ቤትሽ ካልመለሽ ቤትሽን እስከ ዘላለሙ እሰናበትሻለሁ። መቼም መጥቼ አላይሽም። በጣም አለቀስኩ። ስቅስቅ ብዬ ከልቤ ነበር ያለቀስኩት ይሄንን ስል። በመጨረሻ በሶስተኛው ቀን አንድ ስልክ ተደወለልኝ። ይህ ስልክ ደብዳቤው እንደተመለከቱት የሚያሳይና ደብዳቤ ለሊቀ ዲያቆኑ እንደተቀመጠልኝ ተነገረኝ። ጥሩ ተስፋ ያለው ነው። ይሄን በጣም በብዙ በመሃል ብዙ ታሪኮችን ዘልዬ ነው ይሄን እምላችሁና በጣም ደስ የማይሉ ብዙ ታሪኮችን አሳልፌያለሁ በመሃልና ደስ አለኝ። አንድ ተስፋ ነው። ቀጥታ ከሊቀ ዲያቆኑ ደወልኩኝ። መጥተህ መውሰድ ትችላለህ ወረቀትን፣ ደብዳቤውን አለኝ። ሄድኩኝ። ከዛ በጣም የሚገርማችሁ ነገር ምን እንድታውቃላችሁ፣ ከህዳር 6 ጀምሮ አገልግሎቴን ማገልገል እንደምጀምር ተነገረኝ። ሙሉ ከ2017 ይሄ የሆነው 2017 ነው ማለት ነው። 2016 ዓመተ ምህረት መስከረም 26 የጽጌ ጾም መጀመሪያ ተከልክዬ ከዛ ህዳር 6 2017 ዓመተ ምህረት ተፈቀደልኝ። ደስታዬን ልነግራችሁ አልችልም። ከልቤ በቃ ያን ቀን እንደተደሰትኩት ሌላ ደስታ ይኖረኛል ብዬ አላስብም። በጣም ደስ አለኝ። ድንግል ማርያምና አመሰገንኩኝ። የስደተኞች ተስፋ ናት። ስደተኛን ለስደተኛ ስትነግሩት ይረዳችኋል። አንድን ያደረጋችሁትን የደረሰባችሁን መከራ የደረሰበት ሰው ከሆነ ያንን ነገር ለመረዳት ጊዜ አይወስድበትም። ድንግል ማርያም የስደተኞች እናት፣ የስደተኞች መጽናኛ ስለሆነች፣ የስደተኞች መጀመሪያ ስለሆነች ስደትን ቀምሰዋለች፣ መከራን አይተዋለችና ወደ ቤቷ መለሰችኝ። ወደ አገልግሎቱ የተመለስኩ ማለት ነው። አሁንም ቅድስት ድንግል ማርያም የተሰደዱትን ሁሉ ወደ ቤታቸው ትመልሳቸው፣ ያዘኑትን ሁሉ ታጽናናለን፣ በመልጃዋም አትለየን። ይህን ከሆነ በኋላ እኔ ወደ አገልግሎቱ የተመለስኩ ማለት ነው። ይህ የሆነው 2016 ከ2018 ይኸው አሁን አንድ ዓመት ሆነው ማለት ነው። እና ምልላችሁ ፈልጌ ነው ምንም ይሁን ከቤተ ክርስቲያን ምንም አይነት መከራ ቢደርስባችሁ፣ ምንም አይነት ፈተና እንኳን ቢመጣባችሁ ከቤተ ክርስቲያን መራቅ የለባችሁ። እግዚአብሔር ቦታና ጊዜ አለው። ስደተኞችንም ያውቃል። ቅዱስ ዳዊት ሲናገር በመዝሙሩ ላይ ምን ይላል? እግዚአብሔር የወደቁትን ያነሳል ይላል። የወደቁትን የሚያነሳ የተሰደዱትን ደግሞ ወደ ቤታቸው የሚመልስ ቅዱስ እግዚአብሔር አምላካችን ሁላችንም ወደ ቤቱ ይመልሰን። በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ምናልባት ትምህርት ይሆናል ብዬ ስላሰብኩኝና ድንግል ማርያም ያደረገችልኝን ተአምር ለነግራችሁ ስለፈለኩ ነው። በአጭሩ ቪዲዮ የሰራውላችሁ። ይቆየን።